አብይ ከሚመራው መንግስት ጋር መቀመጥ በምንም መልኩ ለምንም ዓላማ በድርድር መቀመጥ ነውር ከነውር በላይ ነውር ነው ተብሎ ነው መወሰድ ያለበት። ጤነኛ አእምሮ ያለው ማንኛውም ወገን ህወሓት የትግራይ መንግስት ብቻ አይደለም አብይ መራዋለሁ ከሚለው የተራ የነፍሰ ገዳዮች ቡድን ጋር መቀመጥ ነው ነውር መሆን የነበረበት። መጀመሪያ እንኳን ወደዚህ መጣን። እኔ ባሌ የመጨረሻ የመጣሁት 13 ዓመት በፊት ነው። ባሌ ጂኦግራፊ ነው ለኛ መልክዓ ምድር ነው እንጂ ሌላ ነገር የለውም። ሰው ደርሼ መጥቻለሁ። ቢያንስ ያኔ መንገድ ለመመረቅ ነበር የተመጣው። በስንት ዘመን የተሰራች አንድ መንገድ ብቸኛ መንገድ ነበረች። በሄሊኮፕተር ሄድኩት። በጣም ሀብታም ምድር መሆኑን የሚያጠራጥር ነገር አልነበረው። እንዲህን አትሊስት ሀብት ለመጠቀም እንኳን መንገድ ቀደም ብሎ መስራት እንዴት አልታያቸውም ብዬ ጠይቅ ነበር። ያኔ እንኳን አልኩት ለመዝረፍ ነበረ። ግን መዝረፍ የሚለው ቃል ትንሽ ኣብ ኤርትራ ዝተኻየደ ምስጢራዊ ወታደራዊ ኣኼባ ንሻዕብያ ዝስልዩን ሻዕብያ ዶላር ተኸፍሎም ጀነራላትን ኣሜሪካውያን ደቆም ንውግእ ክኸዱ ድሌት የብሎም ንሕና ኢትዮጵያውያን ግና ኣብ ክንዳኹም ክንዋጋኣልኩም ኢና ኣነ ንኣሜሪካ ብልቤ ዘፍቅራ ህይወተይ ክኸፍለለ አብይ አህመድ ከቢድ ናይ ህይወት ሓደጋ ኣብ ዘኽፍል ንጸላእቲ ዞባና ድስልዩ ሊእኽና ኣሎና ስልያ ሃገራዊ ድሕነትን ጸጥታን ኢትዮጵያ ኣብ ውሽጢ ብልጽግና ክሳዕ ሕጂ ብሻዕብያ ዝኽፈሉን ሻዕብያ ዝስልሉን ሰበስልጣናትን ጀነራላትን ኣለው። እዚ ብመርትዖ ዝተሰነየ ስለዝኾነ ንዝምልከቶም ኣካላት ሓበሬታ ክህብ ድልዌ ማስረሻ ሰጠ ብጣዕሚ ግርምቢት ዝኾነ ስማዕ ሒዝናልኩም ቀሪምና ዘለና እዚ ትንተና እዚ ድሕሪዛ ሓጻር መሰጋገሪ ክንለሰኩም ኢና ማቴዎስ ዘለዓለም ይብሳላ ዘሎ ሰናይ ምክትታል ግልዘፈኑ ነዚ ኩሉ ኣብ ኢትዮጵያ ዘሎ ናይ ክድዓት ፓተርን ደጋጊመ ክሪኦ ከለኹ ካብ ቀደም ካብ ግዜ መሳፍንቲ ክሳብ ሎሚ በዓሉ ግርማ ዝተዛረቦ ክላሲክ ዝኾነ ጥቕሲ ይዝከረኒ። ከምዚ ከዓ ይብል ኣነ ካባይ ጀሚርካ ኢትዮጵያውያን ፈፂመ ኣይኣምኖምን እየ ብማስኬራ ወይ ብናይ ሓሶት ምስሊ ተሸፊና እንነብር ህዝቢና እቲ ንሰብ እንሪኦ ባህርናን እቲ ሓቀኛ ውሽጥናን ኣዝዩ ስራሓቅ እዩ። ልክዕ ከምቲ ፅውፅዋያትናን ስነ ፅሑፍናን ዝርርብናን ባህሪናን ታሪኽናን ቅኒ ዓይነትን ሰምን ወርቅን ዝሓዘለ እዩ። ኢትዮጵያውን ክንበሃል ከለና ወይ ኢትዮጵያውያን ክንበሃል ከለና እታ ንፈልጣ እንኮ ናይ ህይወት መምርሒና ወይ መርገፂና ውልቃዊ ረብሓኻ መሕላው እያ። ኣነ ምስ ሞትኩ ድሕሪ ሰዓሪት ቆላ ከም ዝበሃል ከምኡውን ሰብ ከይተቐብረ ኣይእመን እዩ ዝብሎ ወይ እውን ሰብ ማመን ቀብሮ ዝብሎ ዘሰንየና ብጣዕሚ ዝሕዝን ህዝቢና ንውልቃዊ ረብሓናን ጥቕምናን ክንብል ክንሕሱ መዓቲና ክንሕሱ ከለና ድማ ህልውና ቁንጣሮ እንትኾን ኣይኮርኩሓናን እዩ። ከመይ ገይሩ ንውልቃዊ ረብሑ ዝተገዝአ ዕሱብ ሰብ ንሕልንኡ ክኾርኩሖ ይኽእልከ? እቲ ዝኸፍአ ባህርያና ድማ ተንኮል ክንሸርብ ከለና ዓርኪ መሓዛ ይኹን ፈታዊ ዘመድን ስጋን በፍጹም ብዘይፍለ ኣገባብ ክንፈሊ ከምዘይንኽእል ሓሳዳትን ቀናኣትን ኢና። እዚ ካብ ቅድሚ 44 ዓመት ኣብታ ናይ ሕልና ደወል ትብል ወይ የህልና ደወል ኢሉ ዝገለጻ በዓሉ ግርማ ዝተጻሕፈት ኣብ 1981 ኣቢሉ ዝተጻሕፈ ብበዓሉ ግርማ እዩ። እዚ ብጣዕሚ ክላሲክ ዝኾነ ነቲ ሶሻል ሳይኮሎጂ ናይ ኢትዮጵያ ናይቶም ኤሊታት ካብ ብዝተፈለየ ቅምጥ ኣቢሉ ዘቐምጥ እዩ። ክንደይ ግዜ የቕርብ ኣለኹ ትዝክርዎ ትኾኑ ኢኹም። ምክንያቱ እቲ ተደጋጋሚ ፓተርን ዝሪኦ ክሳዕ ክንደይ ዳይናሚክ ምንባሩ በዓሉ ግርማ እዩ ዘዘኻኽረኒ። በዛ ክላሲክ ናይ ድንቂ ደራሲ በዓሉ ግርማ መነፀ ጌርና ድማ ናይ ትግራይ ይኹኑ ናይ ኣምሓራ ናይ ኩሎም ቶም መሳፍንቲ ቅድሚ ሕጂ ዝረኣናዮም ወረርትን መራሕትን ኩሉ ግዜ ድማ እቶም ዋላቶም ተቃወምቱ ኮይኖም ኣብ ኤርትራ ዝመፁ ሓደ ተመሳሳሊ ዝኾነ ናይ ክድዓት ፓተርን ክሪኦ ይኻትሪ። ብፍላይ ከዓኒ ነቲ ዝሓገዞምን ኣብ ግዜ ፀገሞምን ዝሓቐፎምን ዝተሓባበሮምን ናይ ምጥቃዕ ባህሪ ኣለዎም። ናይ ኦሮሞ ይኹኑ ናይ ደቡብ
ናይ ካልኦት ይኹን ናይ ኣምሓራ ይኹን ናይ ትግራይ እንተረኺ ከባ ኩሉ ግዜ ተባዕሉ ግርማ ዝዛረባ ክሳዕ ክንደይ ዓሚቕ ናይ ሶሽዮሎጂ ኣፍልጦ ከም ዝነበረ እዩ ዘዘኻኽረኒ ብዓብዩ አብይ አሕመድ ንሃገሩ ብኽርዓት ተሰሊፉ ንኣሜሪካ ንኤርትራ ንእስራኤል ንኢማራትን ካልኦትን ብኽርዓት ንሃገሩ የሕሊፉ ንውልቃዊ ጥቕሙ ክብል ክሳዕ ክንደይ ሓሳቡን ከዳዕን ለኽባጥን ምዃኑ ህዝቢ ኢትዮጵያ ዝኸዓቦ መራሒ ኢና ንዕዘብ ዘለና ካልእስ ይትረፍ ስድራ ቤት ኣሜሪካውያን ደቆም ናብ ውግእ ሃገራት ክኸዱን ክሞቱን ስለ ዘይደልዩ ስለዚ ድማ ኣብ ክንዳኹም ስድሮኦም ዘይግደስሎም ህዝቢ መንእስያት ንረብሓ ኣሜሪካ ዝሞቱ ክንሰድርኩም ኢና ኢትዮጵያን ብርትዓት ሓያላት ተዋጋእቲ ስለ ዝኾኑ ኣብ ክንዳኹም ንሕና ክንሞተልኩም ኢና ክብል ዘይሓፈረ መራሒ እዩ እንሆ ሕጂ ድማ ፃውዒት መፂኣቶላ መሳኪን ሰራዊት ኢትዮጵያ ናብ ጋዛ ዝለኣኹ ሰራዊት ኣዳሉ ዝብል ትእዛዝ መፂዎ ኣሎ ግድን ክልእኽዩ ናበይ ከበለውን ክብገስ ምዃኑ ፍሉጥ እዩ ምክንያቱ በዓሉ ቃል ዝኣተወሎም ናይ ህንበይ መንጋ መሕፈሪ ኣፍሪቃዊ መራሒ ስለ ዝኾነ እንሆ ሓደ ከዳዕ ናይ ፋኖ መራሒ ኔሬ ባህላይ ድማ ሕጂ ካፕቴን ማስረሻ ሰጤ ናይ ሕወሓት ወይ ቲዲኤፍ ጀነራላት ናይ ፋኖን ናይ ሻዕብያን ኣብ ኤርትራ ወይ ሓሬና ኣብ ዝበሃል ኣብ ኤርትራ ቦታ ኣብ ምስጢራዊ ኣኼባ ብምግባር ዓበይቲ ስምዓት ገይሮም እዮም ኣብ ርእሲ ምባል ንሓድሕዱ ብሎጂክ ብዝጋጮ ኣገባብ ናይ ሽርሒ ናይ ሓሶት ወይ ድማ ናይ ፍሬሚን ሳይኮሎጂ ተጠቒሙ ነታ ትረኻ ዝተዋሃበቶ ኣጀንዳ ክሕስ እዩ ተሰሚዑ በቲ ሓደ ወገን ኢሳያስ ንሓድሕድና ክንፋለስ እምበር ክንዳኹምን ክንዳኸም ነንሕድና ክንዳኸምን ኣብ 4 ኪሎ ኣቲና ድማ ስርዓት ክንቀይር ዓቕሚ ክነጥርን ኣይደልየናን እዩ እቲ ንሕናስ ኣብኡ ከለና ክልእት ወርኦፍ ኣትሪሽን ዳይ ክሪእ ዝደሊ እምበር ዓብይ ካብ ስርዓት ክልወጥ ኣይደልን እዩ ይብል በቲ ሓደ ከዓ ግርምቢት ተጋራጫዊ ድማ ኢሳያስ ንጉዳይ ወልቃይት ብዝምልከት ንተጋሩ ግደፍሎም ኢሉ ነመሓሩ ከም ዝነበሮም እዚኦም ከዓ ካብ ወሎ ካብ ጎጃም ካብ ኩሉ ተወከልቲ ኣብ ሓሬና ኣብ ዝተኣከቡ ኣጋጥ ከም ዝተገለጸሎምን ጀነራል ሻዕብያን ናይ ሕወሓትን ቶም ኤሊታት ናይ ኣምሓራን ብሙሉኦም ናይ ፋኖውን ኣብ ተኣኼባ ከም ተረኸቡን ኢሳያስ ከኣዚ ከም ዝገለጸሎምን ዝሕብረና ዘሎ እዚ ማለት ከዓ ሻዕብያን ሕወሓትን ድማ 4 ኪሎ ብሓንሳ ኣብ ኣቲና ንዓኹም ስልጣን ነምሓራ ክነረክበኩም ኢና ይብሎም ኣሎ እዚ ማለት ሲ 4 ኪሎስ ነምሓራ ብፍሉይ ከም ትብፅሖም እዚ ብጣዕሚ ክእመን ዘይክእል ሓሶት እዩ ምክንያቱ እቲ 4 ኪሎ ናይ ቤተ መንግስቲ ናይ ብሙሉ ህዝቢ ኢትዮጵያ ዳምበር ነምሓራ ብፍሉይ ዝምልከቶም ኣይኮነን መን ይኸስ ስልጣን ከሞም ኦሮሚያ ናህና እዩ ተኻለኻ ናይ ኩልና ኣብ ዝብል ዘሎ ገዛ ስርዓት ከመይ ገይሩ ነምሓራኸ ስቂሉ ቅበሎት ህዝቢ ኢልካ ሓቲትካውን መስ ዘይርከቦ እዩ እዚ ማለት ድማ ነታ ወልቃይት እታ ሆት ዞን ኢልና ንገልፃ ኩሉ ግዜ እሳ ኣብ መንጎ ትግራይን ኣምሓራን ሓዊ ክትውልዕ ትኽእል ስለዝኾነት ከምዚ ኢልካ ተዛርብ ከም ዝተባሃለ ብቐሊሉ ዝግመት ነገር እዩ እዚ ከዓኒ ነቶም ኤሊታት ተጋሩ ይኹን ነቶም ኣምሓሩ ዝጠፍኦም ኣይመስልን ካብዚ ዝገደድ ሓሶቱ ድማ ማለት እቲ ኣጀንዳው ባዕሉ ብልፅግና ብመደብ ከም ዝሃቦ ዘቃልዕ ካብ ነዊሕ እዋን ንሻዕብያ ብስልያ ዘገልግሉ ሰበስልጣናት ጀነራላትን ናይ ብልፅግና ኣለው እዚ ብሞርትዖ ዝተረጋገፀ ስለዝኾነ እቲ ምስጢር ክሕብር ይኽእል ድማ ክብል ወሲኹሎ ብኻልእ ዜና ድማ ኣብዚ ሳልስቲ ካብ ዝወፁ ድማ እቲ ናይ ኢትዮጵያ ምክትል ናይ ሃገራዊ ድሕነት ወይ ከዓ ናይ ኢንሳ ሓላፊ ሲሳይ ቶላ ዝተባሃለ ንሕና ንከባቢና ዝስልዩ ክሳዕ ከቢድ ሂወት ዘኽፍሎም ዋጋ እናኽፈሉ ስልያው ስራሓት ኣዋፊርና ኣለና ክብል ተሰሚዑ እዚ ማለት ድማ ንኤርትራን ከባቢኣን ዝስልዩ ኣዋፊርና ኣለና ማለት እዩ እሞ ስለምንታይ ዳ ኣብ ውሽጦም ዘለው ሕብራውያን ሰለይቲ ክረኽቡ ዘይከኣሉ ናብ ጎደቦ ዝኣክል ናይ ምስላይ ዓቕሚ ኣለና እናበሉ ዝጀሃሩ ኢልካ ሓቲትካ ብቐሊሉ መልሲ ዝርከበሉ ኣይኮነን እቲ ካልእ ግርምቤፅ ናይ ፀጥታ መዋጥር ወይ ሴኩሪቲ ዳይለማ ኣብ ውሽጢ ሓደ ሰሙን ኣሜሪካ ንዜጋታታ ኣብ ኢትዮጵያ ገጾም ከይዛወሩን ከቢድ ናይ ፀጥታ መዋጥራት ከም ዘሎን ጭውያ ግጭታት ህዝባዊ ናዕብታት ምስዋርን ካልእን ከም ዘሎ ብወግዒ ክገልጽ እንከሎ እቲ ቀንዲ ትርጉሙ ኣብይ ኢትዮጵያ ካብ ቁፅፅር ወፃኢ ብዝኾነ ድሕነት ህዝቢ ይኹን ትካላት ክሕሉ ዓቕሚ ከም ዘይብሉ ይገልጹሉ ማለት እዩ እሞ እዚ ዳ እዚ ተቆይኑ ተሓቂ እዚ ሓቂ እዚ ከም ዝናሃለዎ ዳ ኣሜሪካ ስለምንታይ ነዚ ድኹምን ብቕዓት ኣልቦን ዊክ ኮላፕስ ዝኾነ ሚሊታሪ ስትራክቸርን ሴኩሪቲ ስትራክቸርን ዘለዎ ናይ አብይ አሕመድ ትካል እንታይ ስለ ዝተኣመኑ ናብ ጋዛ ሰራዊት ክልእኽ
ኣዚዝዎ ኢልካ ድሓቲትካ መገረም ብሓቂ መገረሚ ናብቲ ካልእ ኣገዳሲ ገጸ ባህሪ ናበይ በዓሉ ግርማ ክንሰግር ካብ ነጋሶ ጊዳዳ ናብ ሌንጮ ለታ ካብ ዲማ ዶጎ ናብ ኮማ ቢደቅሳ ካብ ከማል ገልቹ ናብ ኮሎኔል ኣበበ ገረሱ ናይ ሕጂ ድማ ብሪጋዴር ጀነራል ኮሎኔል ኣበበ ገረሱ ክንደይ ንሓደ ሕዱ ዝጋጨው ሓሶታት ልኽበጣን ብዘይ ሕፍረት ብዘይ ናይ ሕልና ኩርካሕ እሞ ድማ ኣብ ዘመነ ዲጂታል ፈጺምካ ክትሃድመሉ ዘይትኽእል ብኣፍካ ትተሓዘሉ ክሕሱን ክዛረብና ንሰምዖ ዘለና ኣብ ዝሓለፈ እቲ ናይ ትማል ሌተናል ኮሎኔል ኣበበ ገረሱ ኣብ ኢሳት ቅድሚ ነዊሕ ዓመታት ኣብ ኢሳት ዝገበሮ ቃለ መሕትት ዝሃቦ ሕጂ ድማ ውልቃዊ ጥቕሙን ናይ ጀነራል ማዕረግን ምስተዓመ ዝሕስቦ ዘሎን ተዛሪብካ ለካ በዓሉ ግርማ ክሳዕ ክንደይ ንስነ ልቦና ኤሊታት ኢትዮጵያውያንን ኣጸቢቑ ይፈልጦም ነይሩ እዩ ዝብል ቅጅል ይብለካ ብዝኾነ እዚኦም እዮም እቶም ጎረቤትና ፈቲና ጸሊእና ምስኦም ንጂኦግራፍ ዝተጣበቕና ካብ ሕወሓት ክሳብ ኦነ ካብ ደምሒት ክሳብ ብልጽግና ተርከም ዓተር ናይ ክድዓት ፓተርን ንርኢ ዘለና ንሎሚ ዘዳለና እዚ ነይሩ ክሳዕ ብኻልእ ትሕዝቶ ንራኸብ ዝሰሰናይ ንዓኹም ዝተረፈ ድማ ካብ ኣፎም ስምዕዎ ባዕልኹም ምዘንዎም ባዕልኹም ከዓ ግለጾም ማቴዎስ ዘላለም ሜጋ ስቱዲዮ ላይክ ሳብስክራይብ ሼር ተሓውሩናልና ክሳዕ ብኻልእ ትሕዝቶ ንራኸብ ሰሰናይ ንኹልና ዛለም በሳላይ 11ኛ ክፍለ ጦር እንዳልነበረች ሆነች ሳሞራ ነበር የሚያዘው ወዲ መድን የሚባል ብርሃኔ አስመላሽም ነበር ያቺን ኮማንዶ ይዞ ሄዶ እሱ ነው ከዛ እዛ ክፍለ ጦሯ ስትደመሰስ ሳሞራ ሸሽቶ ወደ አዲግራት ነው የገባው ክፍለ ጦሯም እንዳልነበረች ሆነች ከዛ በኋላ ነው እንግዲህ እንደ አዲስ መዋቅር ውስጥ የተገባው ማለት ነው በባድሜም ግንባር እንደው እስከ እንትና ነበር የዛን ጊዜ ማባባ ታደሰና አሁን ወደዛ ወድ መድን ተልኮ ነበሩ ወድም ቤት የሚባል ነበር ኃይለ ሥላሴ ግርማይ ወደ ባድሜ ሽራሮ ግንባር የመጡት ከዛ እዛም ጦራቸው ተመታ አበባም ሸሼ ወድም ቤቴም ሸሼ ወድ መድንም ሸሹ በኋላ ጦርነቱ ቆመ እንግዲህ ሶስቱ ግንባሮች ተከፈቱ አንደኛ ቡሬ ግንባር ነበር ቡሬ ግንባር ላይ አዛዥ የአንደኛ ኮር አዛዥ ነበረው ባጫ ነው ባጫ ድሮም ለብሔራዊ ተዋጽኦ ብሎ የተመደበ እንጂ አዋጊም አልነበረም እንዳ አዋጊም ብርጋዴር ጀነራል ነው ምንም አይነት የውጊያ ብቃት የለውም ልምድም አልነበረውም ባዴን ውስጥ ወይም ኢሂዴን ውስጥ ክነት ነበረ ከዛ ነው ወደ ኦፒዲዮ ማዕከላዊ ኮሚቴ ያመጡት እና በብሔር ተዋጽኦ ባጫን ምስራቅ ላይ አዛዥ ያደረጉ ምንም ዋጋ የለውም ሳሬ ነበር ድሮም የሚመራ ልክ ግንባሩ እንደተመሰረተ ሳሬ ጦሩን ይዞ ወደ ቡሬ ተንቀሳቀሰ ጀነራል ባጫ ከኪነቶች ጋር እዛው ቀሩ ክነት በኋላ ኪነቶችም ሄደዋል ባጫ ብቻውን ቀረ እነዚህ ቀሪ ክፍል የሚባሉ ምንም አይነት ስራ መስራት የማይችሉ አንካሳ ሰባራዎችን ይዞ እዛው ቀረ የአማራ ክልል ከፍተኛ የቢሮ ኃላፊ የነበረ ሰው ከሻቢያ በየወሩ $2000 የሚከፈለው ነበር ይሄ ጦርነት የግጭት ከመከሰቱ በፊት ጀምሮ አሁን ሊያድግ ይችላል ያ ገንዘብ እንዲህ ያለው የካፒቴን ማስረሻ ሰጤ ምስክርነት በአደባባይ ከተሰማ በኋላ በጉዳዩ ዙሪያ ከጻፉ ሰዎች መካከል በአብይ አህመድ ካቢኔ ውስጥ የኢኖቬሽንና ቴክኖሎጂ ሚኒስትር የሚባሉት በለጠ ሞላ ጌታውን ሁለት ረገጤው ደም ስንል እኛም ማምረራን ጥሪ ስናደርግ የቆየ ነው ይህን ችግር በቅጡ ስለተረዳን ነበር ሁሉም ደግሞ በጊዜው ይገለጣል ብለዋል ነገሩ በደርጉ ውስጥ ሰርገው በመግባት የኮሎኔል መንግስቱ ኃይለማርያምን መንግስት ሲያወዛውዙት የነበሩ የኢሃፓ አባላትን የሚያስታውስ ነው ጀነራል ተፈሪ በንቲ አለማየሁ ሞገስ ወልደ ሚካኤልና ሻለቃ አጥናፉ አባተ የተባሉ የደርጉ ታላላቅ ባለስልጣናት ቀን ቀን እናሸንፋለን ማታ ማታ እናሸንፋለን ሲሉ ቆይተው ከጥር 26 ቀን 1969 ዓ.ም በኋላ በኮሎኔል መንግስቱ ኃይለማርያም አማካኝነት ሁለት ቤተ መንግስቱ ውስጥ ፖለቲካ እንደሚሰሩ ታውቆባቸው ተራ በተራ ተመንጥረዋል የዚያኔው የኢሃፓ ታጋይ ጸጋዬ ከምሲ ከኒያ ሰርጎ ገቦች ሞት በኋላ የሆነውን ሲገልጽ እነ ጀነራል ተፈሪ በንቲ ከተገደሉ በኋላ ኢሃፓ ጠንካራ የመረጃና የኃይል ምንጭ መሰረቱ ተዳከመ ይላል ሰሞነኛው የካፒቴን ማስረሻ ሰጤ ንግግር ይህ ታሪክ በ50 ዓመቱ በፋኖና ብልጽግና ዘመን እንደተደገ
እንደተገመገመ የሚገልጽ ነው። መንግስት በነ ካፒቴን ማስረሻ ሰጤ ጠቋሚነት በቤቱ ያሉትን ወላዋዮች ከለቀማቸው ፋኖ እንደ ኢሃፓ ተሳዳጅ የመሆን እድል አለው። ካፒቴን ማስረሻ በመንግስት ውስጥ ሆነው መንግስትን የሚወጉ ሰርጎ ገቦችን ለማጋለጥ ቃል መግባቱም ለመንግስት ሐሴት፣ ለተፋላሚዎቹ ራስ ምታት ይለግሳል። እነሆ የካፒቴን ማስረሻ ሰጤን የስዩም ይዘንጋው ድንቁንና የመሳሰሉትን ቁልፍ የፋኖ አመራሮች እጅ መስጠት ተከትሎ የፋኖ ምሽጎች እየተመረመሩ ነው። በዚህ አሰብን እናስመልሳለን ብሎ ነው እንግዲህ በዚህ በቡሬ በኩል መጨረሻ ኢትዮጵያ አሸነፈች የተባለው በቡሬ በኩል አሰብ አካባቢ ተደርሷል። 50 ምናምን 20 ኪሎ ሜትር በዚህ ባሬንቱ ተይዞ ምናምን በላይ በኩል ወደ አርዛ ምናምን ተይዞ በተሰኔ በላይ በሰናፌ በኩል ሰናፌ ተይዛ 80 ኪሎ ሜትር አስመራ ራሱ መድፍ ድብደባ ስር የገባችበት ሁኔታ ነው የነበረው። ተመለሱ አለ መለስ ተመለሱ ሲባል በእነሱ መካከል ቅሬታ ተፈጠረ። ወታደራዊ ኮማንድ አልነበረም። ብቻቸውን አቶ መለስ ብቻቸውን ይወስኑ ነበር። ያኔ የደህንነት ኮሚቴ የሚባል አለ። ካውንስሉን የሚመራው መለስ ነው። የጦር ኃይሎች ጠቅላይ አዛዥ መለስ ነው። ስለዚህ በማዘዝ ይችላል። ጦሩን የሚያዘው እሱ ስለሆነ ማለት ነው። እንግዲህ ምንድነው በቅርቡ ጀነራል ጻድቃን ኤንቢሲ ላይ በሰጡት ቃለ ምልልስም በወቅቱ አሰብን የሚያዝ ነገር እርሳቸው ይህን ሀሳብ ሲያቀነቅኑ ብቸኛ የደገፉኝ ሰው ካውንስል ውስጥ አቶ ተፈራው አልዋ ናቸው የሚል ነገር አንስተዋልና ስለዚህ በቁጥር ተበልጠው ነው ማለት ነው እዛ ውስጥ። አዎ ካውንስሉ ከመለስ የሚወጣ አይመስለኝም። ካውንስሉ ውስጥ ስዬም ነበር መሰለኝ። ጻድቃን እንደውም የካውንስሉ አባል አይመስለኝም። እሱ የጦር አዛዥ ነው። በቀጥታ ቺፍ ኦፍ ስታፍ ነበረ። ቺፍ ኦፍ ስታፉን የሚመራው ካውንስሉ የውሳኔ አካል ነው እንጂ ጦሩን የሚመራ አጠቃላይ ጦርነቱን የሚመራው ቺፍ ኦፍ ስታፉ ነው። ቺፍ ኦፍ ስታፉን ደግሞ የሚያዘው የጦር ጠቅላይ ጦር ኃይሎች አዛዥ ነው፣ አቶ መለስ ናቸው። ስለዚህ አቶ መለስ ምንድነው የፈለጉት? ድሮም ጦርነቱን አልፈለጉትም። አይ እንዋጋም በድርድር እንጨርሳለን ብሎ በኢህአዴግ እኮ በስራ አስፈጻሚ ኮሚቴ በእጅ ነው ተወስኖ ወደ ጦርነቱ በድምጽ ተሸንፎ ነው የገባው። እሳቸውና ዶክተር ካሱ ይላላ ብቻ ናቸው እጅ ያወጡት። ከዛ ምንድነው እዛኑ ቀን ነው በአቶ መለስ ላይ ጥርሳቸውን የነከሱት የህወሓት ሰዎች። ምክንያቱም እሱ ድሮም ኤርትራዊ ነው። እንግዲህ እናታቸው የመጣችው ከአድኳላ ነው።